አብርሽ አብረው አደሩ። ሩታ ሁለተኛ ልጅ አረገዘች። ሄርሜላ በቅናት አለቀሰች። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። አዳዲስ ትኩስ መረጃዎችን በዚህ ቻናል የምታገኙበት ነው። ረመዳን ጾም ገብቷል። የሁላችንም ጾም እንደምታዩት ገብቶ እየጾምን ያለ ነው። ሰዓቱን እንደ ድሮ ጠብቄ ለመልቀቅ ትንሽ ከጾሙ ጋራ ምንም ሊመቻች አልቻለም እና ይህን ወር እንግዲህ በዚህ መልኩ እናሳልፋለን። ከዛም በኋላ ሰዓቴን ጠብቄ በተለመደው ሰዓት ቪዲዮ ለቅላችኋለሁ። እናም እንግዲህ ትናንትና አብርሽ ወይን ሁለቴ ሶስቴ እንደቀመሰ ነበረ ፌንት የበላው ማለት ነው። አብዛኛው ሰው እንግዲህ ሩታ መድኃኒት አድርጋበታለች የእንቅልፍ ከኒና ምናምን እያሉ ነበረ ማለት ነው። ግን ከጀርባ ሌላ ሚስጥር አለ ማለት ነው። በነገራችን ላይ ሩታም እንደሰከረ ሰው ሁና ነበረ። አብርሽም ደግሞ እንደዛው በቃ በቆሙ እንቅልፍ ነበር እየወሰደ የነበረውና በጀርባዋ ተሸክማ ያው ማለት ይቻላል እንግዲህ ወደ አልጋ ቤት ይዘው የሄደችው ገደፍ አድርጋ ማለት ነው። እና ነገራችን ላይ ሄርሜላ አሁን ትልቅ ጥያቄ ትጠይቀዋለች። ቃል ገብተህልኝ እሺ ብለህኝ አልነበረ? ለምንድን ነው እንደዚህ የምታደርገው? ለምንድን ነው እሷ ጋር አብረህ ሄደህ የተኛኸው ተብሎ ጥያቄ ስለሚመጣበት አብርሃም በነገራችን ላይ ጭንቅ ውስጥ ነው ያለው። ምክንያቱም ውዝግብግብ ያለ ስሜት ውስጥ ነው ያለው። ወደ ሩታ መመለስ ይፈልጋል፣ ግን ደግሞ የሄርሜላን ጥያቄ ይፈራል ማለት ነው። ሌሎችም ደግሞ ወደዛ ወደዚህ ለምንድን ነው የምትለው የሚባለውን ትችት ይፈራል እና ይሄ ከዛ በኩል የሚመጡትን ጥያቄዎችና ሰዎች እንደዚህ እንደዚህ ይሉኛል የሚለውን ነገር ፍራቻ ማለት ነው አሁን እያደረገ ያለው እና ሩታ እንደምትፈልገው እንታረቅ እያለችው እንደሆነ እያወቀ ሲጀመር ስትደውልለት ለምንድን ነው በፍጥነት ከች ብሎ የመጣው? እንዴ አልቆይም ቶሎ ነበረ በፍጥነት የተመለሰው። እንደዛ ተናዶ በቃ ልክነ ብዙዬን ራሱ እኮ ሊመታቸው ነበር የደረሰው። ያው በሉት በቃ ንዴቱ በቃ ሲወራጭ እንደዚህ ምናምን በቃ እጁን እንትን ሲል ምናምን እና በጣም ያስደነግጥ ነበር። ጭራሽ አብርሽ ተመልሶ ሩታ ጋር ይመጣል የሚል ማንም ሰው አላሰበም። ፊቱ በጣም ተኮፍሶ ነበረ፣ ተቀይሮ ነበረ፣ ተናዶ ነበርና ከሩታ ጋር ይመለሳል ብሎ ያሰበ ሰው አልነበረም። እና እሷ እንታረቅ እያለችው እንደሆነ እያወቀ ተመልሶ ለምን መጣ? አያችሁ፣ ፍላጎት አለው ማለት ነው። ስለዚህ በመሀል የገባችው ሄርሜላ ናት። ሄርሜላ ደግሞ ምን በሰው ህይወት የገባ ሰው መጨረሻ ላይ ዳር ላይ ነው የሚቀረው። በዛ ላይ ደግሞ ልጅ የወለደ ሰው ተራርቆ አይራረቅም። ገባችሁ? መቼም ቢሆን ኤኒታይም ሊታረቅ ይችላል። ስለዚህ አብርሽ አሁን ሄርሜላ የምትጠይቀውን ጥያቄ ለመመለስ ስለከበደው ምንድነው የሚላት? አሁን መድኃኒት አድርጋ የሆነ ነገር ጨምራ መጠጡ ጋር አጠጥታኝ ነው ፈልጌ ሳይሆን በግዴታ ነው አልጋ ቤት ይዛኝ የገባችሁ ይላል ማለት ነው። ሰምታችኋል እንግዲህ የእሷን ጥያቄ ለመሸሽ ያለው አማራጭ ይሄ ነው። እንደውም እኔማ ሁለታቸውም ተመካክረው ሁሉ ሄርሜላን ወደ ዳር ለማስቀረት ያደረጉት ሁላ ነው የሚመስለው ሁኔታቸው ማለት ነው። የሰው ልጅ መቼም 2-3 ጊዜ ቅምስ አድርጎ ወይን በአንዴ ሊሰክር አይችልም። ገባችሁ? ምክንያቱም ለዛውም ደግሞ ልምድ ያለው ሰው ከዚህ በፊት ጠጥቶ ያውቃል። አብርሽ አዲሱ የመጀመሪያው አይደለም እና አንድ እንትን እንኳን ሳይጠጣ አንድ ብርጭቆ እንኳን ሳይጠጣ በዚህ ቅጽበት እንደዛ ሊሆን አይችልም። ስለዚህ ከንተኑም ይለይ ነበር፣ ሁኔታውም ይለይ ነበር። በዛም አለ በዚህ ሄርሜላ እንግዲህ ዛሬ እያለቀሰች ትመጣ ይሆናል አላቅም። እንግዲህ እናያለን። ለማንኛውም ብቻ እሷ በህይወት አለች ወይ ነው ሄርሜላ ይሄንን ጉድ ስታይ ምን ተሰማት? ብዙ ዋጋ ከፍላለሁ እንደዚህ ላለሁ መዝናናት እንሄድ ምናምን ተባብለው ሁላ እኮ ለ4 ቀን ቃል ገብቶላት ነበረ ማለት ነው። እና አሁን ከሷ ጋር መጥቶ አልጋ ቤት ሲተኛ ምን ተሰማት? እንደው ምን ዋጣት? በህይወት አለች ግን የምር 7ኛው ሰማይ ብትሄድ ነው የሚሻላት ሄርሜላ ማለት ነው። እና ደግሞ አንዳንድ ልጆች ደግሞ እየጨለላችሁ ነው። በቃ መድኃኒት አበልተዋለች፣ አጠጥተዋለች፣ እንደዚህ ብለዋል። እናንተ የምታደርጉት ነገር ነው ትዝ የሚላችሁ እንጂ እሷ መቼስ አድርገው አይደለም። ስለ ሙሉ ለሙሉ አብርሽ ፍላጎት አለው። በቃ አለቀ። ሌላ ምንም ያስፈልግ ነገር የለም። ብዙ ማውራት አያስፈልግም። እና ማን ያቀናውን ማን ይወስዳል? እሷ ስንት ዋጋ ተብላ ተሰድባበት ተቀጥቅጣበት እንደዛ አርግዛ አመጣ ወልዳለት ብዙ ነገር ሆናለት ተዘቅዝቃ። አረ ምን ያልሆነችው አለ? ይሄን ሁሉ 3 ዓመት ዋጋ ከፍላ ሰው አድርገው ካሮዬ ሱሪ ወደ ደና ሱሪ
በእግር ከመሄድ ወደ በመኪና መጓዝ፣ ቤት ሳይኖር አሁን ወደ ደህና ቤት፣ ስንት ነገር ዋጋ የከፈለችለትን ባሏን ሁለታቸውም እንደዛ ሆነው አሁን ሲቋቋሙ አንዷ መታው ማን ባቃን ነው ማን ይገባል? ቀልድ ነው እንዴ? ስለዚህ ሩታ እንደዛም እንኳ እህቱ እና ወንድሙ ፊት አመነጫጭቋት ሄዶ ኧረ ምን አባቱ ነው እሱ የሚለምነው ምናምን አላለችም። ገባችሁ? በቃ በእጄ እንደምንም ብዬ አስገባዋለሁ ብላ ተሳካላት። በቃ ሩታ ያለችውን የምታደርግ ሰው ናት። ደስ የሚለው ነገር የማንንም ወሬ አትሰማም። መስሚያዋ ጥጥ ነው። እከሌ ለወንድ ብለሽ እንደዚህ ተባልሽ፣ ወንድ ተከተልሽ፣ ወንድ ለመንሽ፣ ወንድ የጠረረብሽ፣ ወንድ እንደዚህ በቃ ብዙ ነገር ይላሉ አንዳንድ ኮመንቶች። እነሱ ያሉትን ይበሉ ብላ በእጁ አስገብተዋለች ልጁን። ምን አለፋችሁ እንዲህ የልዑልን አባት ራሷ አቃንታ ለምን ብላ ነው የምትሰጠው? ሌላ ደግሞ የተጣመመ ልታቃና ነው ወላ ምን ልታደርግ ነው? ምን ብላ ነው ለሰው የምትሰጠው? ስለዚህ እነሱ አንድ መሆናቸው አይቀርም፣ አንድም ሆነዋል። እኔ የምለው ማለት ነው ልዑሌ ዛሬ እንግዲህ 4 ወር ሞላው ማለት ነው። ልክ 4 ወር ሞላው ሳ እና ልክ በ4 ወሩ ሁለተኛ ልጅ ዛሬ አዳር ተረግዞ እንዳያድር እንጂ ጋይስ የምር ሁለተኛ ልጅ ዛሬ ተረግዞ ቁጭ እንዳይል ነው እኔ ደግሞ ስጋት የሆነብኝ። ከዛ ሄርሜላ ቁርጧን ትወቅ ፌስታሏን ጠቅልላ ወደ መጣችበት በመጣችበት እግሯ ትሄድ። በ4 ወሩ ሌላ እርግዝና እንዳይመጣና ጉድ እንዳይፈላ ጋይስ። ከዛ በኋላ እኮ አብረሽ ታሰረ ወዴት ይሄዳል እንዲህ? እና ጥግሽን ያዥ እናትዬ፣ ጥግሽን ያዥ ወይዘሮ ሄርሜላ። እንግዲህ ዛሬ እሷ እኮ አስገድደው ነው ፈልጎ አይደለም ምናምን ልጁን ላይ ቢመጣ እያለ ያልቃቀሰች መምጣቱ አይቀርም። ምስኪና ያለን ማለት ነው ውዶችዬ። እና ለማንኛውም ሩታ ትናንትና ማታ አብርሽን በቃ በጣም ነው የተጫወተችበት፣ በጣም ነው የቀለደችበት። ግን እሱን ለማዝናናት ያላረገችው ነገር የለም። ስትዘፍንለት ነበረ። አለማወቄ ነው ቆጨኝ የሚለው ምን ነበረ? በእናታችሁ ብቻ መግደርደሪያ እኮ ሴትነት ይዞኝ ነው ምናምን የሚላለ ማለት ነው። እና እኔ ሙዚቃ እንትን የምል ሰው አይደለም የሚው እና ለማንኛውም ዞሮ ዞሮ ስታዝናናው ነበረ። ካለባበስ እስከ አክት እስከ ምን ያልሆነችው ነገር አለ እንዴ? ይመቻት። እና ሴት ልጅ እየፈለገችም እምቢ ልትል ትችላለች፣ ያ ሰው እንዲስተካከል ብላ። ስለዚህ ይግባህ ሴትነት ይዞኝ ነው የተግደረደርኩት የዛኔ ስትለምነኝ ብላ እንግዲህ ተናግራለች በሙዚቃ መልኩ። ገባችሁ? እና ያማለ ይህ እንግዲህ ሩታ ይዛው እቅፍ አድርጋ አልጋ ቤቷ ላይ ተኝታለች። ለማንኛውም ልዑል እንግዲህ በ4 ወሩ ሌላ እህት ሊመጣለት ነው ማለት ነው። ሄርሜላ ወሽመጥሽ እንግዲህ ተቆርጧል። ከዚህ በኋላ ምንም ማድረግ አይቻልም። አንቺ እኮ አታፍሪም። እንግዲህ አስገድደው ነው ይሆናል። በነገራችን ላይ እሱ ስለፈለገ ነው የመጣ እንጂ በዛው መቅረት ይችል ነበር። ለማንኛውም የዛሬው ቪዲዮአችን ይህንን ይመስል ነበር። የኔ ማሮች ላይክ ሰም አድርጋችሁን አትርሱ። ሁሌም ከጎን ሆናችሁ የምታበረታቱኝ ፈጣሪ ጠብቃችሁ፣ ፈጣሪ ጨምርላችሁ። በቀጣይ ቪዲዮ እንገናኝ። ሰላም ቆዩልኝ።